በዚህም የተነሳ እንግዲህ ዕለቲቱ ምክረ አይሁድ ወይም የአይሁድ የምክር ቀን ትባላለች። ሁለተኛው ስያሜ ደግሞ የመልካም መዓዛ ቀን የሚል ነው። ኦርቶዶክሳውያን እንደምሰነበታችሁ፣ እንኳን ለሰሙነ ሕማማት ሶስተኛ ዕለት ወይም ዕለተ ረቡዕ በሰላም አደረሳችሁ። በዛሬ ቪዲዮአችን የሕማማት ሶስተኛዋ ቀን ወይም ይቺ ዕለተ ረቡዕ ስያሜዋ ምን ትባላለች የሚለውን ጥያቄ እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ይህ ዕለት እንግዲህ ሶስት የተለያዩ ስያሜዎች ያሉት ሲሆን የመጀመሪያውና ዋናው ስያሜ ብዙዎቻችን የምናውቀው ምክረ አይሁድ የሚል ነው። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታችንና መድኃኒታችን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ወይም ምክረ አይሁድ ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታችን ኢየሱስ ክርስቶስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ምንድነው ደግሞ ያ ወቅት ወይም ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደነቁ እና የወደዱ ስለነበሩ ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ሰው ይሁዳ በመካከላቸው ተገኝቶ ጌታችን ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከእነርሱ ጋር በመስማማቱ የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል ማለት ነው። በዚህም የተነሳ እንግዲህ ዕለቲቱ ምክረ አይሁድ ወይም የአይሁድ የምክር ቀን ትባላለች። አይሁዶች እንግዲህ ሊቃነ ካህናት ማለት ነው። ምክራቸውን የጀመሩ በዕለተ ሰኞ ቢሆንም ዕለተ ሰኞ የሚሆን ማክሰኞ ምክራቸው ሊጸና አልቻለም። ምክራቸው እየፈረሰ አስቸግሯቸው ነበር። ነገር ግን በዕለተ ረቡዕ በይሁዳ አጋዥነት በአስቆሮቱ ሰው ይሁዳ አጋዥነት ምክራቸው ጸንቷል እና ዕለቱ ምክረ አይሁድ ይባላል። ሁለተኛው ስያሜ ደግሞ የመልካም መዓዛ ቀን የሚል ነው። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም 300 ዲናር ሽቱን ገዝታ ወደ እርሱ በመምጣትና በእርሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀን ይባላል ዕለቱ። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተፍረት በዚህ በጎ ተግባሯ መልካም መዓዛ ያላትና ከኃጢአት ሁሉ ነፃ የወጣች ሆና ወደ ቤቷ ተመልሳለች። በዚህም የተነሳ የመልካም መዓዛ ቀን ይባላል ይህ ዕለት። ሶስተኛው ስያሜ ደግሞ የእንባ ቀን የሚል ሲሆን ይህችው ማርያም እንተፍረት በጌታችን በእግሩ ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽናለችና የእንባ ቀን በመባልም ይታወቃል ዕለቱ ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም በኮሜንት ሀሳብ አስተያየታችሁንና ጥያቄዎቹን በመስጠት አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።